السلام عليكم ورحمة الله وبركاته. الحمد لله رب العالمين الرحمن الرحيم مالك يوم الدين، والصلاة والسلام على النبي المبعوث رحمة للعالمين وعلى آله وأصحابه والتابعين وسلم تسليما كثيرا. أما بعد، يا جمعة محرم ሁለት 1439 ክፍል 20 በቁርአን ለመጠቀምና እርሱንም ለመሐፈዝ የሚረዱ ነገሮች የሚለው ትምህርታችን። በቁርአን ለመጠቀምና እርሱንም ለመሐፈዝ የሚረዱ ነገሮች የሚለው ትምህርታችን። ዛሬ ትምህርታችን ባለፈው ሳምንት ከጀመርነው አርቆ ማሰብና ትልቅ ወኔ ባለቤት መሆንን የሚመለከተው ክፍል ተከታይ ነው። ቁርአንን ለመሐፈዝ በቁርአን ለመጠቀምና ሐያትን በቁርአን ለመቀየር ከሚያስፈልጉ መሰረታዊ ቁልፍ ከሚባሉ ምክሮች ሁለተኛው ወኔ ነው ብለን። ወኔው ትልቅ የሆነ ሰው አርቆ የሚያስብ ሰው በትንሹ አይብቃቃም። ቁርአንን መቅራት ከቻልኩኝ በቂ ነው፣ ካመንኩበት በቂ ነው አይል። ልናምንበት አስተካክለን ልንቀራው፣ ትርጉሙን ልናቀው፣ ልናስተነትነውና ልንሰራበት፣ ቀን ስናነባው ልንውል፣ ማታ ልንሰግድበት ይገባል። ትልቅ ወኔ አርቆ ማሰብ ማለት ምን ማለት እንደሆነ አይተናል። አርቆ የሚያስብና አላህ በሚወደው ነገር ሰፊ ምኞት ያለው የትልቅ ወኔ ባለቤት የሆነ ሰው መገለጫዎች አሉት፣ መለያዎች አሉት። ያንዳንዱ የሰው ልጅ ስለራሱ ያለው አመለካከት ጥሩ ባህሪ ያለው ሰው በተነሳ ቁጥር ራሱን ከእንዲህ አይነት ሰዎች ያሳልፋል። አብዛኛው የሰው ልጅ ጉድለትን፣ እንከንን ከራሱ ላይ ማየት አይችልም። ስለ ጥሩ ነገር ሲወራ ሁሉ የሚነገረው ጥሩ ነገር ሁሉ እሱ ጋር እንዳለ ይሰማዋል። ስለ መጥፎ ነገር ሲነገርም ከዚህ መጥፎ ነገር የጠዳ አድርጎ ቁጭ ያደርጋል። ራሳችን ያለነው እታች ከመሆኑ ጋር ትልቅ ደረጃ ያደረሰን ሊመስለን ይችላል። ጥሩ የሚባል የረጅም ጊዜ እቅድ የሌለን ከመሆኑ ጋር አንዳንድ በምንሰራቸው ወይም በምንሞክራቸው ትንንሽ ነገሮች ለራሳችን ትልቅ ቦታ ልንሰጥ እንችላለን። ማነው እንደፈለገ እየበላ እንደፈለገ እየጠጣ እንደፈለገ እየተኛ ማለት። ሂማው ትልቅ ወኔው ትልቅ የሆነ ሰው አስፍቶና አርቆ የሚያስብ ሰው መገለጫዎች አሉ። ከዚህም አንዱ ወኔ ያለው ሰው አንድን ነገር ታመነበትና አደርጋለሁ ብሎ ከወሰነ በጌታው ተማምኖና ተመክቶ እስከ መጨረሻው ትግሉን ይቀጥላል። አደርጋለሁ ብሎ የቆረጠበትን የወሰነውን ነገር ከማድረግ ወደ ኋላ የሚያደርገው ነገር የለም። አላህም ተባረከ ወተዓላ فإذا عزمت فتوكل على الله ብሎ አንድን ነገር ለማድረግ ከወሰንክ በአላህ ተመክተህ ቀጥልበት፣ ወደ ኋላ አትበል ብሎ አላህም ተባረከ ወተዓላ ሷሊህ የሆኑ ደጋግ የሆኑ ባሮቹን الذين يوفون بعهد الله ولا ينقضون الميثاق ብሎ አወድሷቸዋል። ቃላቸውን ማያፈርሱ ናቸው ብላ። ቁርአን መሐፈዝ አለብኝ፣ ሐፍዛለሁ፣ ልጀምረው የወሰደውን ጊዜ ወስዶ የደከምኩትን ያክል ደከሜ ሐፍዛለሁ ብሎ ከገቡበት ተፍሲሩን ለማወቅ ጉዞ ከጀመሩ ወኔ ያላቸው ሰዎች ዳግም ወደ ኋላ አይሉም። ምኞታቸውን ከማሳካት መንገድ ላይ ያሉ እንቅፋቶች ወደ ኋላ አያደርጓቸውም። وهكذا ትልቅ ወኔ ያለው ሰው አርቆና አስፍቶ የሚያስብ ሰው ጥቃቅን የሚባሉ አዱንያዊ ጥቅሞች ስላለፉት ስለቀሩበት አይጸጸትም፣ አይቆጭ። የያዘውን ለቆ ወደዛ አይመለስም። ምክንያቱም በአስተሳሰብ ደረጃ ሁሉ ለየት ያለ ሰው ነው። አዱንያዊ ጥቅሞችና ደስታዎች ስላለፉት አይጸጸትም። በምን እንደሚጸጸት በምን እንደሚቆጭ ያውቃል። ዲንን በተመለከተ ወደ ኋላ ሲቀር ከዛ ቀደምቶች ከደረሱበት መድረስ ሲያቅተው ለአላህ ረሕመት የሚያበቁ ነገሮችን ማድረግ ሲሳነው አላህም ዘንድ በዲንም በዱንያ የሚያኮሩ ነገሮችን ማሟላት ሲያቅተው ሊጸጸት ይችላል እንጂ እንቅልፍ አልተኛሁም ብሎ አይጸጸትም። እንዲህ አይነት ምግብ አልበላሁም፣ እንዲህ አይነት ልብስ አልለበስኩም ብሎ አይጸጸትም። በመልካም ነገር ባሳለፈው ጊዜ አይቆጭ።
በርካታ አላህ በዕልም በቁርአን ያከበራቸው ሰዎች ለዕልምና ለቁርአን የሰጠሁትን ጊዜ ለዱንያዊ ትምህርት ብሰጥ እስከዛሬ ዶክተር ሆን ነበረ፣ እስከዛሬ ትልቅ ነጋዴ ሆን ነበር ኢላ ገይሪ ዛሊክ ሲሉ ይሰማ። መሀል ላይ ደርሰውም ወደ ኋላ የሚመለሱ ይኖራል። ወኔው ትልቅና ሐሳቡ ምኞቱ ሰፊ የሆነ ሰው በጥቃቅን ነገሮች በአዱንያዊ ጠፊ በሆኑ ነገሮች አይጸጸትም፣ አይቆጭ። ግቡ ጀነት ነው። ግቡ አላማው ኢማን ነው። ኢማንም ይሁን ጀነት በቀላሉ የሚገኙ አይደለም። ወሀከዛ ሂማው ወኔው ትልቅ የሆነ ሰው ወደፊት ትልቅ ደረጃ ለመድረስ ቆርጦ የተነሳ ሰው መንገዱ ላይ ብቸኛ መሆኑ አያስጨንቀው፣ አያሳስበው። ምክንያቱም ትልቅ ማዕረግ የሚያበቁ መንገዶች ብዙ ጊዜ ጭር ያሉ ናቸው። ትልቅ ወኔ ያለው ሰው ለዲንም ለዱንያም የሚጠቅሙ በሁለቱም ዓለም የሚያኮሩ ነገሮችን ማግኘት የሚፈልግ ሰው ወደፊት እንጂ ወደ ኋላ አይሄድም። ጓደኛ የለኝም፣ በዚህ መንገድ ላይ አብሮኝ ይጓዝ የለም አይል። ያለሙት ነገር ትልቅ በሆነ ቁጥር የረዳቶች ቁጥር እያነሰ ይመጣል። ያለሙት ነገር እዚህ ግባ ማይባልና ትርካምርኪ በሆነ ቁጥር ደግሞ አብረው የሚያጨበጭቡ አብረው የሚጓዙ ቁጥራቸው ይጨምራል። فريد عن الخلان في كل بلدة إذا عظم المطلوب قل المساعد የተባለው እነዚህ በየዘመኑ በየሀገሩ ለኔ የሚሆን እንደኔ የሚያስብ ውስጤን የሚረዳኝን ጓደኛ አጥቼ ኖሬያለሁ። إذا عظم المطلوب قل المساعد የሚያስቡትና የሚያልሙት ነገር ትልቅ በሆነ ቁጥር አጋዦችና ረዳቶች ቁጥራቸው ያንሳል ተብሎ ያንሳል ብቻ አይደለም ባለንበት ጊዜ ይጠፋል ማለት ይቻላል። የህይወትህ ዓላማ ምንድነው ብሎ አንዱ ሲጠይቅ መማር፣ ማስተማር፣ መስራት ሶስቱንም ነው የምፈልገው ይለዋል። ይህን የሰማው ሰው ባለንበት ጊዜና ባለህበት ሀገር ላይ እንዲህ ማድረግ በጭራሽ አይቻልም። የግድ ከሶስቱ አንዱን መምረጥ አለብህ ይላል። የሚያስበው እንደሱ እንደራሱ ወላኪን በአላህ ያመነና በአላህ ፈቃድ ሁሉንም ነገር ስላለው ብሎ የተማመነ ያሰበበትን ነገርም እስካለሁኝ ድረስ አቅሜ በፈቀደው ሁሉ አሳካለሁ ብሎ ቆርጦ የተነሳ ሰው እንዲህ አይነት ወኔን የሚገድሉ ጥሩ ጥሩ ሐሳቦችን የሚያጨናግፉ ሰዎች ከዓላማው አያስቱትም፣ ወደ ኋላ ያደርጉት። አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ወአርዳህ ልጅ ሆነው አንድን ሰው ና እንማር አሉት። ይህ ሰው አቡበክር ዑመር ባሉበት ዘመን ላይ ባሉበት ሀገር ላይ ካንተና ከኔ እውቀት ማን ይፈልጋል ብለህ እንማር ትለኛለህ? ይልቁንስ ና እንነግድ ይላል። እኔ አብዱላህ ኢብኑ አባስ ይሄን ሞራልን ሚነካን ሰው ንግግር በመተው ዓላማቸው ላይ ጸንተው እውቀትን ፍለጋ ይቀጥላሉ። መስጂድ ላይ የተማሩ መንገድ ላይ የተማሩ ዒልም አለው የሚሉት ሰው ቤት ደጅ ጋር ሆነው ሲወጣ ጠብቀው ጥያቄ እየጠየቁ በአጭር ጊዜ የአስራ ምናምን ዓመት ወጣት እያሉ ትልቅ ዕልም አግኝተዋል። ፈትዋ መስጠት ችለዋል። አንተ ወጣት ሆይ ይሄን ዕልም ከየት ነው ያመጣኸው ሲባሉም በሚጠይቅ ምላስ የሰጡትን ጠብቆ በሚያቆይ አእምሮ ብላ። ከጊዜ በኋላ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ወአርዳህ ቤታቸው ሰፈራቸው በሰዎች ተጨናንቆ ተፍሲር የሚፈልጉ ሰዎች ተራ ጠብቀው በተራቸው ገብተው ስለ ተፍሲር ተምረው ጠይቀው ሲወጡ፣ ከዛ ስለ ሐዲስ የሚፈልጉ ሰዎችም ተራ ጠብቀው በመደዳ የሐዲስ ሰዎች ገብተው ጠይቀው ሲወጡ፣ የፍቅህ ሰዎችም በዚህ መልኩ፣ ሽዕርን አረብኛን ማወቅ የሚፈልጉ ሰዎችም በዚህ መልኩ በተራ ተራ በወረፋ እያስተናገዱ ባለበት ወቅት ላይ ድሮ ና እንቅራ ሲሉት ና እንነግድ ያላቸው ሰው እሳቸው ጋር መጥቶ አንገቱን ደፍቶ ጥያቄ ጠይቋቸዋል። ያኔ በወሰንኩት ውሳኔ እኔ ተሳስቻለሁ፣ አንተ ትክክል ነበርክ ብላ። በጊዜው አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ወአርዳህ እውነቱን ነው
አቡበክር፣ ዑመር፣ ዑስማን፣ ዓሊ ሌሎችም አብዱላህ ብን መስዑድ ትልልቅ ዓሊሞች ትልልቅ ሰዎች ባሉበት ዘመንና ሀገር ላይ ሱናን ብንማር ባንማር ምን ዋጋ አለው በለው የሱን ሐሳብ ቢከተሉ እንዴተኛውም ሰሐቢ ሆነው ነበር የሚኖሩት። በብዙ ሺዎች የሚቆጠሩ ሰሐቦች አሉ። በተደጋጋሚ ስማቸው ከዕልም ጋር የሚነሳው የተወሰኑ ሰሐቦች ናቸው። በመቶዎች የሚቆጠሩ ሐዲስ ያስተላልፉ አሉ። በሺዎች የሚቆጠሩ ሐዲሶችን ያስተላልፉ ሰሐቦች አሉ። በዕልም በፈትዋ በብዙ ሐዲስ ከሚታወቁት መሃል አንዱ አብዱላህ ብን አባስ ናቸው። ትልቁም ትንሹም እሱ ጋር ይማር ከነበሩ ሰሐቦች መሃል አንዱ አብዱላህ ብን አባስ ናቸው። በዑመር መሪነት ምክር ቤት ላይ ገብተው ቁጭ ብለው በሀገር ጉዳይ በዲን ጉዳይ ይወያዩ የነበሩት በእድሜ ትንሹ ህፃን አብዱላህ ብን አባስ ናቸው ረዲየላሁ ዐንሁ። አልመቅሱድ ባለንበት ዘመን የሰውን ሞራል የሚገድሉ ወኔ ብስ የሚያደርጉ ሰዎች በስተዋል። አትችልም ብቻ ነው ንግግራቸው። አይቻልም። ለምን ቁርአን አትሐፍዝም? አይቻልም። ለምን ዕልም አትቀራም? አይቻልም። አንተንም ቤተሰብህንም ኡመተል እስላምንም የሚጠቅም ስራ ለምን አትሰራም? አይቻልም። ሙእሚን ማይችለው ነገር የለም በአላህ ከተመካ። ከዙሪያችን ያሉ ሰዎች መተኛታቸው እኛም እንድንተኛ ሊያደርገን አይገባም። ረጅም እቅድ ያለው ጌታው ላይ ትልቅ ተስፋ ያለውን ሰው አይነት አስተሳሰብ ልናስብ ይገባናል። ሰዎች ሲበሉ በላለው፣ ሲተኙ ተኛለው፣ ሲያለቅሱ አለቅሳለው አይልም ዓቅል የሆነ ሰው። ዑመር ብን አልኸጣብ ረዲየላሁ ዐንሁ ወአርዳህ አንድ ግለሰብ አላሁመ እጅዐልኒ ሚነል አቀሊን አላህ ሆይ ከጥቂቶች አድርገኝ ብሎ ዱዓ ሲያደርግ ሰሙት። አንተ የአላህ ባሪያ ሆይ አቀሎች ማናቸው ብለው ጠየቁት ዑመር። እሱም አላህ እኮ ቁርአኑ ላይ ወማ አመነ መዐሁ ኢላ ቀሊል ወቀሊሉ ሚን ዒባዲየ ሸኩር ሲል ሰምቼ ነው። ስለዚህ ከጥቂቶች አድርገኝ ብለው ለዛ ነው አላቸው። ይሄን ዑመር ምን አሉ? ኩሉ አሐድን አፍቀሁ ሚን ዑመር፣ ሁሉም ከዑመር በላይ ግንዛቤ ያለው አሉ። ተዋضع ረሒመሁላህ ወረዲየ ዐንሁ። ጥቂቶች ናቸው ቁርአንም ላይ ቢሆን የተወደሱት ለስኬትና ለቁም ነገር የበቁት። ወኢን ቱጢዕ አክሰረ መን ፊል አርድ ዩድሉከ ዐን ሰቢሊላህ ብሎ ምድር ላይ ያሉትን አብዛኞችን ብትሰማቸው የሰው ልጆች ከአላህ መንገድ ያወጡሃል ብሎ ከቁም ነገርም ያርቃሉ፣ ተስፋ ቢስ ያደርጋሉ። አዱንያ ላይ የበሉ የተኙ ብቻ እንዲኖሩ ያደርጋል። ራሳቸው ያልቻሉትን ሌሎችም የማይችሉ ይመስላቸዋል፣ ወይም እንዲችሉ እንዲያደርጉም አይፈልጉ። ደካማ የሆነ ሰው ጃሂል የሆነ ሰው ሁሉም ጃሂል ደካማ እንዲሆን ነው የሚፈልግ። ስለዚህ ለስኬት የሚያበቃውን መንገድ ያዝ። በዚህ መንገድ ላይ የሚጓዙት ቁጥራቸው ዝቅተኛ መሆኑ ሊጎዳሽ አይችልም። የስንፍናና የክስረትን መንገድ ራቁት። በዛ ላይ የሚጓዙ ብዙ መሆናቸው ሊያካላ አይገባም። ሰዎች ሁሉ ወደ ኋላ ከማለታቸው ጋር ያመነበትና ጥሩ ነው ያልነው ነገር ላይ አንገታችን ደፍተን መቀጠላችን የጥንካሬ ምልክት፣ የአስተዋይነት ምልክት። ወኔው ትልቅ የሆነ ሰው በየጊዜው ራሱን ያሻሽላል። ዕልሙ እየጨመረ ግንዛቤው የተሻሻለ ሄደ። ከሱ ጋር አብረው የሚያድጉ ከፍ የሚሉ ሰዎች አለመኖራቸው ምንም ተጽዕኖ አይፈጥርበትም። ዲኑን በተመለከተ አኺራውን በተመለከተ ወደ ላይ ከፍ ባለ ቁጥር ወደ አላህ እየተጠጋ ነው። ከሰዎች በራቀ ቁጥር ከአላህ እየቀረበ ነው። ብቸኝነት የማይሰማው አላህ ከሱ ጋር የሆነ ሰው ብቸኝነት አይሰማው። የዲኑ መርተባዎች ደረጃዎች ሶስት አይነት ናቸው። እስላም፣ ኢማን፣ ኢሕሳን። ከፍተኛው የዲን ደረጃ ኢሕሳን። ጥቂቶች ናቸው ወደ ኢሕሳን የሚደርሱት። ወደ ላይ ከፍ ባለን ቁጥር አብረው የሚጓዙ ሰዎች ቁጥራቸው እየቀነሰ ይመጣል። ሙስሊሞች በጣም ብዙ ናቸው። ሙእሚኖች ግን ከሙስሊሞች ይልቅ ቁጥራቸው አነስተኛ። ሙኽሊሶችና ኢሕሳን ያላቸው ሰዎች ደግሞ ከሙእሚኖች ይልቅ በጣም ጥቂት ናቸው። ወደ ላይ ከፍ ባለን ቁጥር ቁርአን ብዙ በቀራን ቁጥር ብዙ በሐፈظን ቁጥር ዕልም ብዙ በተማረን ቁጥር ኢማናችን እየጨመረ ኢኽላሳችን እየጨመረ ኢሕሳናችን እየጨመረ ሄዶ በኢኽላስና በኢሕሳን ጥንካሬ ወደ ላይ ከፍ ያሉ በሄዱ ቁጥር ከሰዎች እየራቁ ከአላህ እየቀረቡ ነውና ከአላህ የመቅረብን ደስታ ያገኛል። ከአላህ የመቅረብን ጣዕም ያገኛሉ ሰዎች።
ከአላህ ቅርብ የሆነ ሰው አላህ የወደደው አላህን የወደደ ሰው ህይወቱን በሙሉ ለብቻው ቢኖር ምንም አይመስልም። ችግሮችን በሙሉ አላህ ይፈታልኛል። ከሰዎች ጋር በተቀራረበ ቁጥር የተለያዩ ችግሮች እንደሚመጡ ያውቃል። ስለዚህ ከሰዎች እየሸሸ ወደ አላህ ይጠጋል። በይነማ ደረጃው ዝቅ ያለ ሰው አስተሳሰቡ ገና ከመሬት ከፍ ያላለ ሰው ከሰዎች ሲርቅ ይጨንቀዋል። ለአፍታ ከሰው ተለይቶ መኖር አይችልም። በይነማ ዓሊ الهمة የሆነ ሰው አርቆ የሚያስብ ሰው ለአኺራ የሚጨነቅ ሰው በህይወቴ ኸይርን ነገር ሰርቼ መሄድ አለብኝ ብሎ የሚል ሰው ከሰው በራቀ ቁጥር ትርፋማ እንደሚሆን ያውቃል። ከሰዎች ጋር የሚገናኘው ወይም ለመጥቀም ወይም ለመጠቀም ብቻ እንደሆነ ያምናል እንጂ ብልህ የሆነ ሰው ከሰዎች ጋር ቁጭ ብሎ በመሳቅና በመቀለድ የሚያሳልፈው ጊዜ አይኖርም። ደበረኝ ብሎ ሰው ፍለጋ አይሄድም። ወደ አላህ መጠጋት ድብርትን ያስወገደ ሲጀምርም የህይወትን ምንነት የተረዳ ሰው የሚደበርበት ጊዜ አይኖርም። ወቅቱ በሙሉ በስራ የተሞላ ወደ አላህ በመቃረብ ለዲኑ ለዱንያው የሚጠቅምን ነገር በማድረግ የተጣበበ ህይወት የሚሰለቸው ሞኝ የሆነ ሰው ህይወቱን በከንቱ የሚያሳልፍ ሰው ደበረኝ ብለው ሰዎች ጋር በሚሄዱበት ጊዜ 2-3 ጁዝ ቁርአን ቢቀሩ ትርፋማ ይሆናል። ወደ አላህ ይበልጥ ይጠጋሉ። በእያንዳንዱ ፊደል 10 ሐሰናት ያገኛሉ። አላህ እስከ 700 ከዛም በላይ እጥፍ ድርብ ያደርግላቸው። ለብቻቸው ሆነው ከሰው ተገለው ቁርአን በቀሩ ቁጥር ቀልብ ይረጋጋል። የዱንያ ምንነት የአኺራ ምንነት ጠንቅቆ ማወቅ ይቻላል። ዲናቸው ላይ ሲጠነክሩ አላህን ይበልጥ ሲያውቁ ሰዎች ሲያገሏቸው ወደ ኋላ የሚመለሱ ሰዎች አሉ። መሆን ያለበት ወደፊት መቀጠል። ኢኒ ሙሃጅሩን ኢላ ረቢ እንዳሉት ኢብራሂም እኔ ወደ ጌታዬ ልሰደድ ነው እንዳሉት ሐስቢ አላህ ወኒዕመል ወኪል እንዳሉት ሰው ተሰብስቦ እሳት ላይ ሲጥላቸው በመሆኑም ወኔው ትልቅ የሆነ ሰው ከሰዎች በመነጠሉ አብሮት የሚጓዝ ሰው አብሮት የሚያስብ ሰው የሱ አይነት ወኔና እቅድ ያለውን ሰው በማጣቱ ወይም ቁጥራቸው በማነሱ ወደ ኋላ አይጸጸትም። ወደ ላይ ከወጣ በኋላ ተመልሶ አይወርድም። የገነባውን አያፈርስ። ቁርአን ለፍተው ደክመው ከሐፈዙ በኋላ ሙራጃዓ በማድረግ ፋንታ ከሰው ጋር በማውራት ከሰው ጋር በመገናኘት ተጠምደው የሐፈዙትን የሚረሱ ሰዎች የተማሩትን ደጋግመው ማጥናት ሲገባቸው ጥናትን በመተው ተመልሰው ጃሂል የሚሆኑ ሰዎች فهكذا ትልቅ ወኔ ያለው ሰፊ እቅድ ያለው ሰው ሰዎች እሱን በመኻለፋቸው ከሱ ጋር በመቃረናቸው ወደ ኋላ አይል። ምክንያቱም እሱ የበላይ ነው። እሱ እነሱ ላይ ተጽዕኖ አሳድሮ ወደ እሱ ሊያመጣቸው ይገባል እንጂ የበታች የሆኑት ከወጡ በኋላ የወረዱት እሱ ላይ ተጽዕኖ አሳድረው ወደ ኋላ ሊመልሷት አይገባም። በቁጥር ብዙ እንኳን ቢሆን ስኬት ጫፍ ላይ ደርሰው የተመለሱ ብዙ አሉ። የስኬትን መንገድ ገና ጉዞንም ያልጀመሩት ብዙ አሉ። ዓላማ ያለው ሰው የህይወትን ግብ ያወቀ ሰው የህይወት ምስጢር የገባው ሰው መንገድ ከጀመረ በኋላ የተወሰነ ነገር ከገነባ በኋላ ሰዎች ስለखाለፉት ብሎ አይመለስም። እሱ ነው እነሱን ሊመልሳቸው የሚገባ። እዚህም ነው ፉዳይል ኢብኑ ዒያድ ምን ይላሉ? ኢልዘም ጠሪቅ አልሁዳ ቀናውን መንገድ ያዝ ጽናዛ ላይ ወላ يضرك قلة السالكين ካንተ ጋር አብረው የሚሄዱ ሰዎች ቁጥራቸው ማነሳቸው ሊጎዳህ አይችልም። وإياك وطرق الضلالة የጥመትን መንገድ ደግሞ ተጠንቀቀው። ولا تغتر بكثرة الهالكين የሚጠፉ የሚከስሩ ሰዎች ብዙ መሆናቸው ሊያታለህና ራስህን ወደ ኋላ እንድትመልስ ሊያደርግህ አይገባም። ሊخالፉ የሚያሰላቹ የሚያሸንፉ ሰዎች ብዙ ቁጥር ካሁን ቀደም በዚህ በቀናው ጎዳና አልፈው ከጌታቸው የተገናኙ ለስኬት የበቁ ለሰለማና የሆነ ነገር አድርገው ያለፉ ሰዎችን ማሰብ መፍትሄው። ለጋቀደምቶች ከቁርአን ጋር እንዴት ነበር የሚኖሩት? ለዲናቸው ምን አደረጉ? በመልኩ ነበር ጂሃድ የሚያደርጉት? እንዴት ነበር ሌሊት እየሰገዱ ቀን እየጾሙ የሚውሉት? ለዚያ በቃቸው ምንድነው ብሎ መጠየቅ፣ ራስን መፈተሽ መመርመር። ወደ ኋላ የቀሩትን ዞር ብሎ ከማየት መጠንቀቅ። አንዴ ዞር ብሎ ማየት ረጅም ጊዜ ወደ ኋላ ይጎትታል። ወደፊት ማየትና ወደ ላይ ማሰብ ባሉበት እንዲቀጥሉ ያደርጋል። ቢያንስ لقد كان لكم في رسول الله أسوة حسنة ለነብዩም የቀደምት ነብዮችን ታሪክ አላህ ከነገራቸው በኋላ
እነሱ ቅሷ ተመርታለ ብሏል አላህ ተባረከ ወተዓላ። ነቢያችን አለይሂ ሰላቱ ሰላም ሙሳ ወንድሜ አላህ ይዘንለት ከኔ በላይ ሰዎቹ ህዝቦቹ አዛ አድርገውት ታግሷል ብለዋል አለይሂ ሰላቱ ሰላም። ከጾሞች ሁሉ ምርጥ ጾም የነቢዩላህ ዳውድ ጾም ነው። አንድ ቀን የጾም አንድ ቀን ያፈጥር ነበር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከፊት በመልካም ነገር የቀደሙንን ሰዎችን እያሰበን የእነሱን ራእይ ለመከተል ጥረት ማድረግ እንጂ ከኋላ ወደ ኋላ የሚጎትቱትን ዞር ብለን ልናያቸው አይገባም። እንዲህ አይነት ባህሪዎች ያሉት ሰው በትክክል ወኔ ያለው አርቆ ሐሳቢ ነው። ለዲኑም ለዱንያውም ለራሱም ለኡመቱም የሚጠቅመን ነገር መስራት የሚችል ሰው። እነዚህ ባህሪዎች ተቃራኒ እሱ ዘንድ ያለ ሰው ደግሞ ወኔ የሌለው ለራሱ ሁሉ መሆን የማይችል ነው። ጥሩ ጥሩ ባህሪዎችን አውቀን ልንላበስ፣ መጥፎ የሚባሉ ነገሮችን አውቀን ልንርቃቸው ይገባል። አሰሉላህ ቢመኒሂ ወከረሚሂ አን ዩዒነና ዐላ ኩሊ ኸይር ወዩጀንበና አሽሩር ኢንነሁ ዐላ ኩሊ ሸይኢን ቀዲር ወላሁ ተዓላ አዕለም። የዛሬ ትላዋችን የሚሆነው ሱረቱ አልሐዲድ ከ1 እስከ 11 ትላውን አድምጠን እንመለስ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም